የኔ አበባ ወይ የኔ አባት ደሞ ከማን ጎረምሳ ጋር ነው አየናት ብሎ የሚነግሩኝ? ምን ነው ልጄ ዝም አልሽ? አይ የኔ አባት የክላስ ልጆች ጋር እያዩኝ ነው። የኔ አበባን አታውቋትም? አብሯት የሚማሩ ልጆች ጋር ነው ያያችኋት። የኔ ልጅ እንዲህ አታደርግም ብዬን የመለስኩላችሁ። ደግ አደረጋችሁ። አይ ይሄ ስኳር በመጨረሻ የኔን አጥፍቶ የማንም መቀለጃ ያደረገኝ እንጂ ብርሃኔ አይም ብለው እኮ ነው እየመጡ አንቺን የሚያሙልኝ። ፊትሽ ገርጥቷል። ደህና ነሽ? ለአባቴ እኮ ስለኔና ስላንተ ነገሩት። የምር ጨንቆኛል። አባቴን እኮ አሸሁት። እሱን ተይውና ይልቅ ያቺን ነገር ዛሬ ክላስ ዘግተሽ አንደግማትም? ዛሬ ፈተና አለኝ፣ ክላስ ልገባ ነው። በቃቸው። እሺ በቃቸው። አቆየሽኝ እኮ እኔ ልጅ ምንም ነው ማለም ነው። ብቻ ራስሽን ጠብቂ። ለአባት ስትይ ነግሬሻለሁ። እሺ በቃ እንሂድ። ኧረ ገሉ እያዞረኝ ነው። ታይፎይድ ተነስቷል መሰል። አይዞሽ አይዞሽ። ምንድን የተቀባሽ ሽቶ አታደርጊውም? የኔ ልጅ በአንቺ ብዙ ተገፍቻለሁ፣ ብዙ ተብያለሁ። ያለ እናት ብዙ ተንከራትቼብሻለሁ። አደራ ራስሽን ጠብቂ፣ አንገቴን እንዳታስደፊ። የሰውን አሉባልታ ትተሽ በርትተሽ ደረጃ ድረሽልኝ። ሁሉም በጊዜው ውብ ይሆናል፣ በጊዜው ይደርሳል። እሺ ምርኩዚ? አይ አይሆንም። ታይፎይድ አሞኝ ነበር እና የዛ ነው የሚሆነው። ለማንኛውም ቼክ አድርጊ። ምንድነው የሚያስቀኝ? አስበሽዋል? ትምህርትሽን ጨርሰሽ በስርዓተ ተክሊል አግብተሽ እዚህ ያሳደገ ደብር አረ በረበ ሊቆረብ ሲል ካህኑ እኔ አባትሽ ደረቴን ንፍት አድርጌ የገፉ ሰዎች ፊት ስቆም የኔ አባት ቃል ገባላለሁ፣ አሳካላለሁ። እዚህ የገፉ ሰዎች ፊት እኔ በተክሊል አግብቼ ቆም ብዬ ደረቴን ንፍት እንድታደርግ አድርጋለሁ። እሺ የኔ አባት እስኪና ድንጋይ ጠርቦ ያሳደጉኝን እጆች ልሳማችሁ እወዳለሁ። እሺ የኔ አበባ አልተነሳሽም እንዴ? ተነስቻለሁ። አበባይ ይሄ ታይፎይድ አንገላታብኝ አይደል? ከሄለን ጋር ሄጄ እኮ ምግብ አስጠቅሸልሽ መጣሁ። እሺ ሄለን የት ሄደች ታዲያ አባቴ? ወደ ቤቷ ሄደች። እስኪ ትንሽ አረፍ ልበል። ወይኔ ጉዴ! አትጠናቀቂም እንዴ? እንዴት እንደተፈጠረ አላውቅም። ጨነቀኝ እኮ ይሆን። እሺ ቆይ ምን ላድርግ? የአባቴን እምነት እኮ በላው። እሺ ቢያንስ ሽማግሌ ላክ በማርያም። ደፋር ራሴን መቻል አቅቶኛል። እንኳን አንቺን ከነ ልጅሽ ከነ አባትሽ ልሸከምሽ። አስወጩ። አይንሽን ማየት አልፈልግም። ከጤናሽ አኳያ እሱ ማጨናገፍ አንቺን ለከፍ አደጋ ሊያጋልጥሽ ይችላል። እስከ ሞት ድረስ ይህን ሪስክ ልንወስድ አንችልም። ይቅርታ። በማርያም ግደልኝ። አባቴን አንገቱን ከማስደፋው ግደልኝ። ከቀርቦ ያሳደገኝ አባቴ በእኔ ምክንያት አንገቱን አይዝድፋ። ግደልኝ። በቃ እናታሳይ አምላኬ ግደልኝ። ሳታረግዝ አትቀርም። የኔ ልጅ አታደርገውም። እንደራሴ ነው ማምናት። ገና ተክሊል ለፍታ ታስገርማችኋለች። እርጉዝ ናት። የኔ ልጅ አታደርገው። ምርኩዜ ተኛሽ እንዴ? አቤት አባዬ መጣ እንዴ? አዎ ቀሰቀስኩሽ። እኔ ልቃጠልልሽ? አረ ለኔ ያርገው። እኔ ልታመምልሽ? በቃ እኔ ልሂድ። በቃ ወሰንሽ? እንደምን አደርሽ ምርኩዜ? ተሻለሽ ወይ? ምርኩዜ
እንዴት አደሩ ጋሺ? እንዴት አደርሽ ሄለን? እንኳን መጣሽ። ምርኩዜን አላየሻትም? ዛሬ ከነጋ አላየኋትም አባባ። ነይ እስኪ ነይማ ይሄን አንብቢልኝ። የኔ አባት የኔ ዓለም ፊትህን እኮ ማየት ከበደ። ፍቅር በሚሉት አዙሪት ወድቄ አንተን አደራ በላው። አረገዝኩ። ደረትህን ነፍተህ በተከራከርክልኝ ማህበረሰብ ውስጥ አንገትህን ስትደፋ ማየት አቃተኝ እና ልጅዬ አታስብ፣ ደህና እሆናለሁ። ለአክስቴ ልደት ብያታለሁ። ዛሬ ትመጣለህ። ኑሪልኝ አባቴ። ይቅርታ ያንተው መብዙ ደህና ዋልክ ጋሼ? ገሊላ የደብዳቤ እውነት ነው? ጥላኝ ሄዳለች? አዎ ትሄዳ እንኳን እሷም እናቴ ጥላኝ ሄዳለች። መርቻ አምላክ የበረከት የተስፋ ይኩራት ልጄና አንገት ተረፋ ግሬስን እህስም ያጽናና አታውይ ሳታጥር። እንግዲህ ምን ይቀረኛል? አይኗን ካየው 6 ወር ሆነኝ። ምን ነው አምላኬ፣ አይኔን ስታጠፋ ምንም አላልኩ። የአይኔን ብርሃን ስትወስድብኝ ምንም አላማረርኩ። አሁን ብርሃኔን ምርኩዜን ወሰድክብኝ። እንግዲህ ምን ይቀረኛል? አይኗን ካየው 6 ወር ሆነኝ። እኔንም ውሰደኛ ጌታ ፈጣሪ ወይ፣ ሰው እጅ ላይ አጣለኝ። እኔንም ውሰደኝ። ቆይ አንተ ቤት መከራየት አቅቶ ነው 6 ወር ሙሉ ጣውላ ቤት የምታስቀምጣት? ይሄንን ምን ይሆኜ ነው እሺ ያስፈቅድኩላት? ቆይ አታሳዝንህም? ነፍሰ ጥሩ እኮ ናት። ስለምታሳዝነኝ መሰለኝ በቀን አንዴ ምግብ ማብላት። አንቺ የምታመጪው ምግብ ብቻ መሰለሽ እንዴ የምትኖረው? ያንተ ልጅ እኮ ነው ያረገዘችው። በአንተ ምክንያት እኮ ነው ህይወቷ የተመሰቃቀለው። አስወርጁ ብያለሁ። ስለ ልጁ ኃላፊነት አልወስድም። አጨቅጭቂ። ምግብ በልተሻል ግን? አዎ ገሉዬ ወይ ቂጣ ፍርፍር አማረኝ። ነገ አመጣልሻለሁ። ደግሞ አባባን በጣም ነው ያመማቸው። አልተሻለውም። ባለፈው እኮ ሳይው ከስቶ ነበር። አክስቴ ታው ሄደች እንዴ? እራለች እየተንከባከበቻቸው ነው። ግን ጓደኛዬ በጣም አሟቸዋል። ድክም ሲላቸው አንቺን ስም እኮ ነው የሚጠሩት። ወይ አንዴ እንዳትጨርሹ። እኔ አይኑን የማይበት አቅም የለኝም። ድምጼን የማሰማበት ለይቅርታ አጠገቡም ወርቅበት ብርታት የለኝም። ገሉዬ የምር አቅም የለኝም። የምር ይቅርታ አድርገውልሻል። አባት በልጅ አይጨክንም። በተለይ አባባ ባንቺ አይጨክኑ። ደግሞ ይቅርታ ባያረጉልሽ ባትናፍቂያቸው እኮ 10 ጊዜ ምርኩዝ አይሉም ነበረ። አምላኬ ብርታት ስጠኝ ፊቱን ቆምበት። አባዬ ወዴት ነው የምትሄጂው? አይኔ እኮ ማየት ጀምሯል። ነይ ዝም ብለሽ። ምርኩዜ፣ ብርሃኔ፣ የኔ ናፍቆት ድምፅሽ እኮ ናፈቀኝ። ኧረ ብቅ በይ። የኔ አባት መጥቻለሁ እኮ ይቅርታ ሳልጠይቅህ ነው እንደ አባቴ ዋዬ፣ ይቅርታ አድርግልኝ። መጥቻለሁ እኮ አባቴ ዋዬ፣ ይቅርታ ሳልጠይቅህ ነው እንደ የኔ አባት። ምርኩዝ ይበለኝ እንጂ ገሉዬ ውሸት ነው በይ አባቴ ዋዬ፣ ይቅርታ ሳልጠይቅህ ነው እንደ ይቅርታ ሳልጠይቅህ ነው እንደ አልተመቸኝም እኮ የኔ አባት፣ አልተመቸኝም እኮ አባቴ ዋዬ። አረገኝ የማውጀት ነው በይ ንገሪዎች እንዳታመጪኝ አባቴዋ አባቴ ዋዬ ንቃ አባቴ ዋዬ ውሸት ነው በለኝ መጥቻለሁ እኮ አረገኝ ዋዬ ውሸት ነው በይኝ እኔ አረገኝ እንዳልተመቸኝ ንገሪው እንጂ አባቴ ዋዬ አባቴ ዋዬ ገብቶኛል እኮ አባቴ ዋዬ አደላኝም እኮ አባቴ ዋዬ ንገሪው እንዳልተመቸኝ ንገሪው የኔ አባት እንደገባ ነው እንደ አባቴ ዋዬ አባቴ ዋዬ ገብቶኛል እኮ
አንቺ ሰላም አንቺ ጀመር ቆይ ከኔ ምንድን ነው የምትፈልጉት? እንደምንም እሷ ማትረፍ ችለናል። በጣም አዝናለሁ። ጽንሱን ግን ማትረፍ አልቻለም። አቤት አባዬ። ቆይ ግን የት ነህ እህቴ? ቆይ አንቺ ማንሽ? ከኔ ምንድን ነው ፈልገሽ የመጣሽው? ማን ነው ግዳያት ያለሽ? እኔ እኮ ገሊላ ነኝ። አንቺ ውሸታም! እኔ ገሊላ የምትባል ጓደኛ አለችኝ። እሺ ለዛውም በመከራ ነጥራ ይወጣል። አንቺ ውሸታም! አንቺ ሲጀመር ቆይ ከኔ ምንድን ነው የምትፈልጊው? በቃ ተውኝ፣ በቃ ተውኝ። እሺ እንዴ ምን ሆነሽ ነው? በጣም ይቅርታ ጓደኛዬ ለመተው ብላ ነው። እንዴ እንዴት እንደዛ አይነት ቀልድ ትቀልዳለሽ? ኧረ ቀልድ አይደለም በእናትህ። ገና ከበደች 3 ወሯ ነው። ምን ሆና? ድንገት ከፍቅረኛዋ አረገዘች። ፍቅረኛዋ ደግሞ አልፈልግሽም ማለት አባቷ በተክሊል ነው እሷን መዳር የሚፈልጉት። እናም በተፈጠረው ነገር አይኑን በአይን ያለኝ ብላ ጠፍታ ብዙ ስቃይ ያሳልፋለች። አባቷም ልባቸው ተሰብሮ በጠና ታመሙ። ይቅርታ ቤታቸው ስትሄድ አባቷ አምተው አገኘቻት። በዛ ድንጋጤ ጽንሱ ወረደ። እንደምንም ከሞት ተረፈች። ግን አይምሮዋን ማትረፍ አልቻለችም። በቃ የአይምሮ ጤናዋ ተቃወሰ። ከዛ መንገድ ወጣች። በጣም ያሳዝናል። ወደ ጸበል የሚወስዳት ዘመድ የላትም? አክስቷ ብቻ ነበረች። ያው እሷም ደግሞ ወንድሟ እንደገደለችባት ነው የምታስበው። በቃ እኔ ብቻ ነኝ። ብቻዬን ምንም ማድረግ አልቻልኩም። በጣም ኃይለኛ ናት፣ ትማታለች። ወንድም ሴትም ነው የሚፈራት። እዛው መንገድ ላይ ነው የምታድረው? ልክ ሲመሽ አባቷ መቃብር ጋር ሄዳ ታድራለች። ሁሉም ያውቃታል፣ ማንም አይናገራትም። የኔና ስታሳዝን። አባቴን በጣም ነው የሚበርደው። ጃኬት የለውም እኮ የኔ አባት፣ የኔ ዓለም። ክረምት እኮ ይበርዳል አይደለም? ወደፊት ሀብታም ሲሆን ጃኬት ትገዛልሃለሁ። እሺ ግን እርግጠኛ ነህ? ወስነሃል? አዎ ወስኛለሁ። ምን እያለ ነበር ይጠራታል ያልሽ? የኔ አበባ ምርኩዜ። ግን ራስን ጠብቅ እሺ። ካልሆነ ግን አስቀምጠው ተታት ነሽ። ሁሌ እኮ ማታ አንተ ጠፋኛለህ። ከዛ ፈልጋለሁ። ክረምት እኮ በጣም እየበረደኝ ነው አባቴ። ምርኩዜ የኔ አበባ። ምንድን ያልከው? ምርኩዜ የኔ አባት ዋይ ናፈኩ እንዴ? ናፈኩ እኮ ናፍቄያለሁ። እኔም ናፍቀኛል። ምርኩዜ አንተ ምርኩዜ አትበለኝ። እኔ እኮ አባቴ ብቻ ምርኩዝ ነኝ። አንተ ምርኩዜ አትበለኝ። ምርኩዜ ማለት አትችልም አይደለም አባቴ ዋይ። እኔ አንተ ብቻ ምርኩዝ ነኝ። ለነገሩ ነው የሸንበቆ ምርኩዝ ነኝ። ምርኩዜ አትበለኝ አንተ። ምን አባቱ የኔ አበባ። ምንድን ነው ያልከው? የኔ አበባ አትበለኝ አንተ የኔ አበባ አትበለኝ። አባዬው የኔ አበባ እያለ ነው። ተቆጣው። ማርያምን የኔ አበባ እያለኝ እኮ ነው። እሺ አባባ አልጠራት። እኔ እኮ አንቱን ሰላም ለማለት ነው የመጣሁት። አንተ አባቴን ሰላም ልትለው ነው እንዴ የመጣው? ና ሰላም በለው። እሱ እኮ እዚህ ብቻውን እኮ ነው የሚተኛው። ያሳዝናል እኮ እሱ። ና ሰላም በለው። አባቴን ና ሰላም በለው። እሺ አባባ። ይሄው ምርኩዜ በላት ብለውኛል። አንተ ግን አባቴን ታውቀዋለህ እንዴ? አዎ በደንብ። ማን እያለ ነው የሚጠራኝ? ምርኩዜ እኮ ነው ምርኩዝ። ግን ደግሞ እኔ አባቴ ምርኩዝ ነኝ። አባዬ እኮ በጣም ነው የሚወደኝ። ምን ጥያቄ ያለው? በደንብ ነዋ። አንቺም ከራስሽ በላይ ተወጃቸዋለሽ እኮ። ግን እኮ ክረምት ነው፣ ማታ ዝናብ ይጥላል። አባቴን በጣም ነው የሚበርደው። ጃኬት የለውም እኮ። ምን ችግር አለው? አዲስ እንገዛላችኋለን። እስከዚያ እኔን ትሰጫችኋለሽ። እሺ እሰጣለሁ። ግን ስራ ምንድነው? አንተም ድንጋይ ፈላጭ ነህ እንዴ እንደ አባቴ? እኔ እንኳን ባንከር ነኝ። ባይሆን ቡክ ትከፍችልኛለሽ። እሺ አሁን ይችም ምርኩዜ። እውነት አንተ ጥሩ ሰው ነህ። እኔ አልበላም። አቤት አባዬ። በቃ አባዬ እየጠራኝ ነው፣ ልሄድ ነው። እሺ